እናቴ እባክሽን ይቅርታ አድርጊልኝ እናቴ እባክሽን በድዬሻለሁ ይቅርታ አድርጊልኝ እባክሽን አሁን እኮ ተጸጽቻለሁ አሁን ይቅርታ አድርጊልኝ እባክሽን ዞር በይልኝ በእናትሽ ዞር በይልኝ እውነቱን ነግሬህ አይደል ቪዲዮ ላይ እንደሚቋረጠው ምን ልታረገኝ አስበህ ነው እውነቱን ነገርኩህ አይደል ቪዲዮና አቋርጦ ነው ሳባንም በብርጭቆ የምትሸል ልገያት ነበር አቅልሽ እሷን ልገላት አልነበረም ልገያት ነው እንጂ ምክንያቱም ከዳነች ዘር ከላይ ተነሽ ከላይ እና በቃ በዛ ምክንያት ህይወቴ ሁሉ ተበላሸ አውቄ አልነበረም ወደዛ ሱስ የገባሁት እኔ ዛሬ አንጀቴ ቁርጥ ብሏል ሱስ ስላላየሁት ከመሃላችን ስለጠፋ በዛ ልክ እንደዛ ሆኖ መገኘት ምን አይነት ታለንት ነው ለክፋት ምን አይነት ምን ማለት ጭንቅላትሽ እንኳን እንዴት ነው በአግባቡ የሚሰራው አንቺ ህሊናሽ የነን ካልፈቀደ በስተቀር አታረጊው በሉ ግደሉኝ ታይገልሽም የፈለጋችሁትን ማድረግ ትችላላችሁ ወደ ኋላ መመለስበት ነገር የለም አንቺ እኮ መልካም ሰው ነሽ እንደኔ ክፋት ሳይሆን መልካምነቴ ነው ታዲያ ያደረገው በሚሊዮኖች ስላሉኝ አንድም ሁለትም ሶስትም አራት 10 ሚሊዮንም ሊሆን ይችላል በሚሊዮኖች ስላሉኝ እኔ ሚሊዮኖቹ ነው እንጂ ብሩን መጠን አልጠየቅኳቸው ስለዚህ ሚሊዮኖችን የሚፈልገሽ ያው ዝጋብሽን ዝም በይ አንተ ውጣ እዚህ ውጣ በርቶ የተደበቀችበት ፈልፍላችሁ አውጥታችሁ ማግኘታችሁ በጣም ጀግኖች ናቸው በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ ዕውቅናን ያገኘው እንዲሁም የቴሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የናንተ ነው ይላችኋል በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል ባለ 1 መኝታ በ5.5 ሚሊዮን ብር ባለ 2 መኝታ በ5.7 ሚሊዮን ብር ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን ስክሪኑ ላይ በሚታገኙ ስልኮች ይደውሉልን ቴምር ፕሮፐርቲስ ዛሬም እንግዲህ ውጤት እንደነገሩን ከሆነ ሐኪሞቹ ዛሬ ጧትም ከዚህ በኋላ ቆሞ የመራመድ ቢድን እንኳን ከዚህ በኋላ ቆሞ የመራመድ ነገር አይታሰብም አሁን ስለኔ ህይወት ብቻ አይደለም ነው ስላንተም ነው ስለኔ ህይወት ምን ስለሚኪ ህይወት ምን የሚኪን ህይወት ማይገደል ከተትኩ የነስራይን ቁጥር 2 ማለትም ቻናሉን ኮሜንት ላይ ፒን አረጋግላችኋለሁ ሊንኩን ሁላችሁ እየገባችሁ ቢያንስ ሚኪ እስኪወጣ ሰርፕራይዝ ለማድረግ ሚኪ ደስ ብሎት ወደ ስራ እንዲመለስ ቢያንስ ደስ ብሎት ወደ ስራው እንዲመለስ ቢያንስ 50,000 ሰብስክራይበር አስገቡልኝ አበበ እየመጡ ከነበረ ለምን ይጀራደራል አስገድሏቸው እንዳለ ሁላችሁንም ማስጨረሳቸው አይወጣም ነበር ያ ግብግብን አልፈለጉም ለኔ ብቻ ሳይም ያው ማለት ይሄ ምላሽ ለመላው ቤተሰባችንም የሚሆን ምላሽ ነው የሚሆነው ምክንያቱም እኔም መልሼ ማልችላቸው ጉዳዮች ስለሆኑ ማለት ነው እኔ ወደ ሚዲያ አላቀርባትም ብዬ ነው ነገራችን ላይ አልቀሳብኛለች አዝናብኛለች እንዴት አሳልፈ ተሰጧል ብላ ባንተና በዛ ቆሻሻ ጓደኛ የመጣን ዘላለነት ሚኪ ለምን እንደዳረገው እየተመለከተ አበበ እንዳይሞት ጸሎት አድርግ ሚኪ ላይ ነገር እንዳይከረበት ጸሎት አድርግ ካለበለዚያ አንተ ላይ ይከፈሉ ነገር በወደቀበት ሰዓት ድንጋይ ጭንቅላቱን አግኝቷል ከባድ ያ ደግሞ በጣም አደገኛ ጉዳት ነው አንተ የጎረሰን እጅ የነከስክ ሰው ነው የማትረባ ሰው ነው ይሄን በግልጽ ወቅ ማናችንንም አያስቀምጠንም እርግጠኛ ነኝ ቢያመልጥ ኖሮ ሁላችንም እዚህ ጋር ቁጭ ብለን ላናወራ እንችላለን የሆነን ሰው እናጣለን ራሴም ልጠፋ እችላለሁ አደጋ ላይ እኮ ነው ያለው እኮ ወንድሜ ቆም በዚህ ሳለ አደጋ ላይ ነው ያለው ምክንያቱም እኔም ደግሞ ቤተሰብ ጋር ያለውን ነገር ማረጋጋት ስለነበረብኝ ያለውን ነገር ለቤተሰብ መግለጽ ነበረብኝና ትንሽ አስጨናቂ ነበር ሉሌ እንዴት ተፈጠረ ምን ያህል ገንዘብ ነው ይገባላችሁ ስለ ገንዘቡ ንገረኝ ግን የኔ ፎቶ ራሱ ተልኮልኝ ሁላችንም ሆነ ሊያጠፉን እንደሆነ አሽ እኔ እንደዚህ አሳልፈ ህይወቱ አደጋ ላይ ሆኖ ቢሆንስ ሞቶ ቢሆንስ ሉሌ ግባ ስምጥም የትም ቦታ ስንገባ ሳትፈራ ምን ሳትል መኪናውን ይዛ አብረን ትገባ ነበር አንተው ሚኪ ላለመጉዳት ነው ያልክ የምትናገረው ነገር ማለት ነው ለኔ
ማላገጥ ነው። አበበ ቢወጣ እያንዳንዳችን ዘር ማንዘራችን ሊጠፋ እንደሚችል አታውቅም? የእያንዳንዳችን የሁላችንም አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ። አጠገቡ ያሉ ሰዎች ኦልሬዲ ተገዝተዋል። የተገዙ ሰዎች መሳሪያ የያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉትስ? በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያሉንን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው? አሁን እኮ ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ ልምድ ማለት ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት እንመላችሁ ፊቴ ላይ እንደተፋብኝ ብታየው ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን የሆነ ሚሊዮን ብር እንትን እላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ሰጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረውን ናቸው፣ ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም ያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው የሆነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ። ተኩስኩበት። ህጉን ያውቀዋል። ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቋል። እናንተን የመሰለ ወዳጅ ማግኘቴ ለእኔ ትልቅ ነገር ነው። እግዚአብሔር ይህንንም ቀን በበጎ እንደሚያሻገረን አስባለሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦቼ ዛሬ ሀናን ላገኛት ነው። ሀናን አግኝቼ ቁጭ ብዬ ላዋራትና እናቴ እግር ስር እንትደፋ ላደርጋት ነው። ውድ ቤተሰቦች ሀና ቆዳዋን አለሳልሳ ገብታ ሰው መስላ ገብታ ቤቴ ውስጥ ብዙ መሰሪነቷን ስትዘራ ብዙ ስራዋን ስታደርግ ጊዜ ስትጠብቅና እናቴን ለማጥፋት ስትሞክር እየነበረች የነመኮንን ቡችላ እንደሆነች ሁላችሁም ታውቁታላችሁ። ዛሬ እኔ ከመኮንን በላይ መሆኔን አሳያታለሁ። ህግ ከመኮንን በላይ መሆኑን አሳያታለሁ። ህግ ከማንም ከሁላችንም በላይ እንደሆነ የማሳይበት ጊዜ ነው። ስለዚህ ውድ ቤተሰቦች የትም ቦታ እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ቆይታ። ለመረጋጋት እየሞከርኩ ነውና ተረጋግቼ ነው ማናገር የምፈልገው። ስሜታዊ መሆን አልፈልግም። ስለዚህ ዛሬ እያንዳንዷን ነገር እንድትነግረኝ እፈልጋለሁ። እኔ አንቺን እናቴ ጋር ስወስድሽ አንቺን እናቴ ፊት እንድትቀርቢ ሳደርግሽ ብዙ ሪስክ ወስጄ ነው። እናቴን አደጋ ላይ ጥዬ ነው። ይህ ሁላ ነገር ማድረግ ለምን አስፈለገሽ? የገንዘብ ጥያቄ ነው? ገንዘብ ስለተከፈለሽ ነው? ምንድን ነው? መጀመሪያ ነው ፈልጌው አይደለም። ፈልጌው አይደለም አትበይ። ፈልገሽ ነው የገባሽበት፣ ፈልገሽ ነው ያደረግሽው። መጀመሪያ ፈልጌ አይደለም። ከዛ በኋላ ነው ወደ ውስጡ ስገባ እንዲህ ስለገባው ያው መውጣት አልችልም በዛው የቀጠልኩት እንጂ ስገባ ፈልጌ አይደለም። ያለውበት ነገር ነው ያስገደደኝ ያንን ለማድረግ። ትረዳኛለህ ብዬ አስባለሁ። ያው በእናትህ ስለመጣውብህ መረዳት ይከብዳል አውቃለሁ። እናት ነች። ግን በቃ እኔ ያለፍኩበት ህይወት የት ትደርሳለች ምን ትሆናለች ተብዬ ስጠበቅ የነበርኩ ልጅ በማይሆን በቆሻሻ ላይፍ ውስጥ ስገባ ህይወቴ ሁሉ ተመሰቃቀለ። እነሱ ደግሞ እኔ ካሰብኩት በላይ መርጬ ወደዛ እንድገባ የሚያደርግ ነገር እንትን ሲሉኝ በቃ ያንን መርጬ ወደ እነሱ ጋር ገባሁኝ። ከነሱ ጋርም ያንን ስራ ልሰራ ቻልኩ።
እና አንቺ ህይወትሽ ስለተመሰቃቀለ ቆሻሻ ነገር ላይ ስለገባሽ የኔ ቤተሰብ ህይወት መመሰቃቀል አለበት? የሰው ህይወት መመሰቃቀል አለበት? አልነበረበትም ልዑል። ግን በቃ አንቺ ልዑልን እንዳታቆላምጪ ሰማሽ? ልዑል እያልሽ ጥሪኝ እሺ። በጣም ቆዳሽን አለሳልሰሽ ሰው መስለሽ ተጫውተሽብኛል ሲጀምር። አውቃለሁ። ይሄንን እኮ አልካድኩኝም። ባለፈውም ነግሬያቸዋለሁ ለስራ ባልደረቦችህ። አሁንም ልክድ የምችለው ነገር አይደለም። ለቴቴ ከቀረብኳት በኋላ ይሄ የሚገባት ነገር አይደለም። ግን በቃ እነሱ ያዘዙኝን ነገር ካላረኩኝ በህይወቴ ላይ ትልቅ ዋጋ እንደሚያስከፍሉኝ አስፈራሩ። በቃ ያንን ለመወሰን ገባሁበት። ያው ለድራማ ከአሜሪካ መምጣትሽ ሱዳናዊ ባልሽ 2 ሚስቶች ይዘው መጥቶ ምናምን ያው ለድራማ በሰንሰለት ራስሽን አስረሽ እጅሽ እስኪቆሳሰል ድረስ እስኪደማ ድረስ በዛ ልክ እንደዛ ሆኖ መገኘት ምን አይነት ታለንት ነው? ለክፋት ምን አይነት ማለት ጭንቅላትሽ እንኳን እንዴት ነው በአግባቡ የሚሰራው? እሱ ወደ እናንተ ቤት መግቢያ ነበረ። ከዛ ስመጣ ያው ታመም ያለው ማለት ይቻላል። በድራግ ውስጥ መግባት ማለት በድራግ ውስጥ መታጠብ ብለው ውሃ እኮ ታጥበህ ትጸዳለህ። ይሄ እኮ ማጸዳው ቆሻሻ ነገር ነው። ድራግ ተጠቃሚ ሆኛለሁ። ህይወቴ ተበላሽቷል። በብዙ ነገር ተመሰቃቅያለሁ እና ያው ታመሜ ነው የመጣሁት። ዲፖርት ተደርጌ ነው ታመሜ ያለሁኝ። ስመጣ ያንን ነገር የተናገርኩት አሞኝ እንደዚህ ሆኜ እንደዚህ አርጉኝ ሱዳናዊ ባሌ ምናምን ያልኩት ወደ እናንተ ቤት መግቢያ ነው። ስመጣ ግን ያው ዲፖርት ተደርጌ ነው የመጣሁት። ህይወቴ የተመሰቃቀለ ቆሻሻ ያቺ ጎበዝ ቤተሰብ አይደለም ብዙ ሀገር የሚጠብቃት አንድ ወጣት ሴት እንደዚህ በማይሆን ነገር ውስጥ ተጨማልቃ ስትመጣ አስበው። ተስፋ ቆረጥኩኝ። ህይወቴ የተመሰቃቀለ ብዙ ነገር ሆነ። በፊት ከአቶ አባይነህና ከመኮንን ጋር ስሰራ እዛ ሀገር ቢዝነስ ነገር ብቻ ነበረ። ተይዤ ግን ወድቄ ሲያዩኝ በቆሻሻ ነገር ውስጥ ተጨማልቄ ሲያዩኝ ያም ቆሻሻ ነው ይሄም ቆሻሻ ነው እናሰራት ብለው ወደዛ ውስጥ አስገቡኝ። እኔ ምርጫ ስለሌለኝ አክሰፕት አድርጌ በቃ ከነሱ ጋር መስራት ጀመርኩኝ። የብዙ ሰዎችን ህይወት እንዳበላሸው በማይሆን መንገድ ውስጥ እንደሄድኩኝ አውቃለሁ። አሁንም በእናንተ ቁጥጥር ስር ነው ያለሁት። የፈለጋችሁትን ማድረግ ትችላላችሁ። ወደኋላ የምመለስበት ነገር የለም። አጥፍቻለሁ፣ ይሄ ጥፋቴ ነው። ካሁን በኋላ ታርሜ ተስተካክዬ ጥሩ ሴት እንዲወጣኝና ያቺ ያበላሸዋትን ማንነቴን እንዳስተካክል ነው እንጂ የምፈልገው ምንም ማስተባብለው ነገር የለም። እኔ እንደዚህ ነው ብዬ ልልህ አልፈልግም። ፕላን ኤን ተጠቀምኩ፣ አልሆነልኝም። ወደ ፕላን ቢ ሁሉ ገብቼ ነበረ። ለቴትዬ ይሄ ነገር አይገባትም አውቃለሁ፣ ግን በቃ የገባውበት መንገድ ነው እያልሽ ይልሽ ቆላሽ አሁንም አታለሳልሽ። ልዑል እናቴ እኮ በጣም ደግናት ናቸው። ለማንም የሚሆን ታዲያ ለደግነቷ ምንድነው ያደረግሽላት? የኔ ቆሻሻነት ነው ያን እኮ ለደግነቷ ምንድነው ያደረግሽላት? በቃ የኔ ወደቀ ማንነት ነው እኮ እርሽ ከሸፍ አይደለ? ቢያንስ እንኳን የመድኃኒቱ ነገር ከሸፍ አይደለ? በመድኃኒት ልታጠፋት የነበረው ነገር አልተሳካልሽም አይደል? ፎቶዋን ቀለበቷን ምናምን ገለመሌ ወስደሽ እዛው በቆሻሻ ማን በጠንቋይነታችሁ በመምናናችሁ ልታስተቡት ያንን ካላደረኩኝ እንደሚገሉ ይነገሩኝ። ማንም እኮ ነፍስ አለ ይፈራል። ያንን ደግሞ ካደረግሽ እኔ እንደምገልሽ ማወቅ ነበረብሽ። አንተም እንደምገለኝ አውቃለሁ፣ እነሱ ስለዚህ እንደሚገሉኝ አውቃለሁ። ስለዚህ ከነሱ በላይ እኔን ነበር መፍራት የነበረብሽ። በቃ አይደረስብኝም ብዬ ነበር ያደረኩት መጀመሪያማ እንጂ ይሆናል ብዬ ባስብማ ኖሮ የማይሆን መንገድ ውስጥ አልገባም ነበር። ይሄንን ታውቃለህ። እኔ አንድ ነገር ነገርሽ በማይመጣ ነው የመጣሽብኝ። እኔ የኔን ነፍስ ብንጥቅኝ ይሻል ነበር። ራሴን እኔን ብታጠፍኝ ይሻለኝ ነበር። እሷ ላይ ሙከራ ከምታደርጊ እኔ ላይ ቢሆን ይሻለኝ ነበር። አውቃለሁ ጥፋት ነው እኮ ልዑል፣ ግን ያው አሁን የፈለግከው ልታደርገኝ እኮ እጅህ ውስጥ ነው ያለሁት። በቃ ተናገርኩ አይደለ? እውነቱን መጀመሪያ ራሴን ሸፍኜ ጭምብሌን አድርጌ ነበር። አሁን ጭምብሌን አውልቄ እውነቱን ተናግሬያለሁ። ወደሽ አይደለም እኮ ጭምብልሽን አውልቀሽ ስለተደረሰብሽ። ሳባንም በብርጭቆ የምትሸል ልገያት ነበር አቅድሽ። እሷን ልገላት አልነበረም፣ ልገያት ነው እንጂ ምክንያቱም ከዳነች
እንደምትናገር ስለምታቂ ትናገራለች። እሷ እኮ ስለኔ ሚስጥር ምን የምታውቀው ነገር የዛን ቀን ያደረግሽውን ነገር በደንብ ስለምታውቅ እንዳታርፍ ፈልገሽ እንደዛ ጭንቅላቷን የምታሽው። እኔ ያንን ድራማ የፈጠርኩት እሷ እንዳደረገቻት እሷ እንዳደረገች ለማድረግና በኔ እንዳይነቃብኝ በኔ እንዳይሳበብ ብዬ ነው እንጂ የመታወት ልገላት አይደለም። ልገላትማ ቢሆን ሲጣርግ እኮ እዛ ገላት ነበር። ማንም አያየኝም፣ ማንም አይደርስብኝም። ያንን ማድረግ ችል ነበር። ግን እኔ የመግደል ሙከራ አይደለም ያደረኩባት። እኔ እንዳይታወቅብኝ መንገድ እንድትሆነ ነው። ሳባ ማለት ጀምር እህቴ ነች ታውቂያለሽ። እህት መሆኗንማ ሰማሁኝ እኮ አላወኩም። እኔ ጋር ያደገች የቤታችሁ ሰራተኛ ነበር። እኛ ጋር ያደገች ባትወለድም በእኛ ስጋ በእኛ ደም ውስጥ ባትኖርም ከልጅነት ጀምሮ ከ3 ዓመቷ ጀምሮ በእኔ ቤተሰብ ውስጥ የኖረች ልጅ ነች። አሁን አውቄያለሁ። በፊት አላወኩም ነበር። ለዛ ነው በመንገዴ ላይ ስቆም የነበረው እንጂ ማንም ሰራተኛ ትንሽ ነገር ተሰጥቶት ራሱን እንትን ሊል ይችላል። ግን እሷ ታማኝነቷ በጣም ደስ ይላል። ባትወልዷት ምንም ባትሏትም በጣም መልካም ሴት ናት። ለምን ለቴቴ ሽፋን ሆናላታለች፣ አድናታለች። ያው እንዳዳነቻት ቁጠራት። ምክንያቱም እኔ ራሴን ሸፍኜ እሷ ናት ያደረገችው ብዬ በእሷ ነበር እንትን ስለ ነበረ። እስኪ ምን ያህል ገንዘብ ነበር ለዚህ ሊከፍልሽ ነበር? በጣም በሚሊዮን የሚገመት ብር ምን ያህል ሊከፍሉ? ይሄን ያህል ብዬ አይደለም፣ ግን በሚሊዮኖች ምን ያህል ገመቱ። በሚሊዮኖች ነው ያሉኝ። በሚሊዮኖች የሚገመቱ ብር ሰጥሻለሁ። መቼም ተታምኑልሽ ነው የምትገቢው እንደዚህ ያን ነገር ላይ ሪስክ ወስድሽ የምትገቢው። በሚሊዮኖች ስላሉኝ 1 2 3 4 10 ሚሊዮንም ሊሆን ይችላል። በሚሊዮኖች ስላሉኝ እኔ ሚሊዮኖቹ ነው እንጂ ብሩን መጠን አልጠየኳቸው። ስለዚህ ሚሊዮኖችን የሚፈልገሽ ያው ምንም ነገር ያው አሜሪካን ያለው ህይወቴ ስላልተስተካከለ በእነሱ ቆሻሻ ህይወት ውስጥ ገብቼ ዛሬ ላይ ህይወቴን ቀይራለሁ እዚህ ጋር እንኳን ብዬ ነበር ያሰብኩት እንጂ እኔ። ስለዚህ የኔ እናት ነፍስ በሚሊዮኖች ነው የሚሸጠው። አንድ ቪዲዮን አቋርጡትና አውጡልኛል። እንዴ እውነቱን ነግሬህ አይደል? እንዴ ቪዲዮ ለምን እንደሚቋረጠው ምን ልታረገኝ አስበህ ነው? እውነቱን ነገርኩህ አይደል? ቪዲዮን አቋርጦ ነውጣ እባክህ ምንም እንዳታረገኝ። ሁላችሁም እና የኔ እናት በሚሊዮኖች ነው የምትሸጠው? በሚሊዮኖች ነው ወይ የምትሸጠው? በሚሊዮኖች ነው ወይ የምትሸጠው? ንገሪኝ፣ በሚሊዮኖች ነው የምትሸጠው? የኔና በሚሊዮኖች ነው የምትሸጠው ወይ? ሊገለኝ ነው። ነፍሷ በሚሊዮኖች ነው ወይ የምትሸጠው? ንገሪኝ። ሰምኛለሽ? የኔ እናት በሚሊዮኖች ነው የምትሸጠው? በቃ እውነቱን ነግሬሃለሁ። ዝጊያብሽን ዝም በይ። አንተ ውጣ ለዚህ ውጣ። ማንም እንዲገባ አልፈልግም። ሰምኛለሽ? ነፍሷ በሚሊዮኖች ነው የምትሸጪልኝ? አይደለም። እሺ በቃ እውነቱን ተናግሬሃለሁ እኮ። የኔ እናት በሚሊዮኖች ነው ወይ ልትገዣት የምትችይው? እሷ ለአንቺ ነፍስ አይደለም ወይ ፍቃደኛ ሆና ፊት ለፊት ሁሉ ነገር የተጋፈጠ? ዝም በይ። ዝጊያብሽን ዝም በይ። እየሰማሽ ነው? ዝም በይ። ኧረ እባክሽ በእናትህ ስትለምኚኝ እኮ መጀመሪያ ለእናቴ ማሰብ ነበረብሽ። ሁሉ ነገር ቀርቷል፣ አልፏል። ምንድን ነው የቀረው? አንዱን እንኳን አልሳካ ሲልሽ በሁለተኛው ሄድሽ አይደለ? አንዱ አልሳካ ሲልሽ በሁለተኛው ሄድሽ። ምንድን ነው ማለት? በሚሊዮኖች ስለተባለሽ ሚሊዮኖችን ያሰብሽው ከዛን የኔን እናትን ለማጥፋት ምንድን ነው? አንቺ እነሱ ያስፈራሩሽ? ምንድን ነው ያስፈራሩሽ? ንገሪኝ። ተነሽ፣ ከላይ ላይ ተነሽ። የምሬን ነው። ተነሽ ይኸውልሽ፣ ሀና ይኸውልሽ፣ ከዚህ በላይ ነው ማለት እረፊ። ተነሽ፣ ከላይ ላይ ተነሽ። አስፈራርቶሽ አይደለም አንቺ ስትጀምሪ ገንዘብ ፈልገሽ ነው። ዝም በይ። ገንዘቡን ፈልገሽ ነው። ዝም በይ። እኔ ተቃጠልኩኝ። ኧረ ተቃጠልሽ። እኔንም እንደዚህ ነው ያቃጠልሽ። እናቴንም እንዲህ ነው ያቃጠልሻት። ለአንቺ መዳን ብላ ዝም በይ። አታውቂም። አንቺ ድንጋይ ነሽ። አንቺ ምንም የምታውቂው ነገር የለም። አሁን ጥፋቴን እኮ
አምኛለሁ። በቃ ይቅርታ አድርግልኝ። ኧረ ጥፋትሽን አመንሽ? ወይ ተቃጠልኩኝ እኔ። ያዞምባ እኔ ምንም እንባሽ ምንም መስሎ እንደማይታይ ልንገርሽ። እሺ በቃ ያኔ እናቴ ጋር መግባት እንደዚህ ነበረሽ። ዛሬ እኮ ተሰስቻለሁ። ዛሬ ትላንት ለበነግሌ እናቴ አንድ ነገር ሆና ቢሆን ደግሞ እሰቅልሽ ነበር። እሷ ፈራ እግዚአብሔር ስላላት ለሰው ልጅ ስለምታስብ እግዚአብሔር ያስብላታል። እሺ በቃ ይቅርታ አድርግልኝ አልኩህ አይደል እንዴ? ዝም በይ። ምንም እግሯ ላይ ወድቄ ይቅርታ ጠይቃታለሁ። ወደሽ ሰውን በግድሽ እግሯ ላይ ትደፈታለሽ። እግሯ ላይ ትደፈት። እግሯን ትስሚያታለሽ ወርደሽ። አደርገዋለሁ፣ ችግር የለም በቃ እሺ። እንዴ መቀጣት ያለብኝን ሁሉ እቀበላለሁ አልኩ። እንደዚህ ትመታኛለህ እንዴ? አሁን በቃ አሁንም ዝም በይ። አሁንም ዝም በይ። እሺ በቃ አሁንም ዝም በይ። እሺ በእናትህ ይሄ ሲያንስሽ ነው ሀና፣ ይሄ ሲያንስሽ ነው። እሷ እኮ አንቺ ከዛሬ ነገ እቺ ልጅ ትድናለች፣ እቺ ልጅ ሙሉ በሙሉ ነፃ ትሆናለች እያለች ለአንቺ ስትጨነቅ 6 ወር ሙሉ 6 ወር ሙሉ ስታሞኝን ነበር። ቢያንስ ስታረፍጂ እንኳን እቺ ልጅ ምኑን አረፈደች? ምን አመማት እንደ እያለች እየደወለች አሁን እኮ ጥፋቴን ተቀብያለሁ፣ አምኛለሁ። ትምኛለሽ? እስኪ ንገሪኝ፣ እስኪ ከመኮንን ጋር እንዴት ነው ሲጀምር አንቺ ጥምር ሆነሽ ይሄን ስራ ለመስራት ከሱ ጋር ዲል ያደረግሽው? መኮንን መጀመሪያ አላውቀውም ነበር። አሜሪካን ሀገር እያለሁኝ አባይነህ የሚባል ሰው ነበር የማውቀው እና አባይነህ ነው መኮንን ያስተዋወቀኝ። መኮንን እንግሊዝ ሀገር ነበር የሚኖረው። ከዛ ከእንግሊዝ ሀገር እኔ ወዳለሁበት ከተማ መጣ። ከዛ በኋላ ከሱ ጋር አስተዋወቀኝ። ስራ እንደምንሰራ ነገረኝ። ከዛ እሺ ብዬ ተስማማሁኝ። ስራው ቢዝነስ ነበር ያኔ፣ እንደዚህ አይነት ስራ አልነበረም። መኮንን ከእንግሊዝ ሀገር መጥቶ እዛ ተዋወቅን። ያስተዋወቀኝም አባይነህ ነው እና ቢዝነስ መስራት አለብን ከኛ ጋራ ትሰሪያለሽ ምናምን ሲሉኝ እሺ ያልኳቸው የቢዝነሱን አይነት ሲነግሩኝ ያው እንደዚህ እንትን የሚል አይደለም። ከዛ እየሰራን እያለ በመሀል እኔ ዲፖርት ተደርጌ ወደ ኢትዮጵያ መጣሁኝ። በምን ማለት ሴት ልጅ ነሽ፣ ያውም ቤተሰብ ለቤተሰብ አይደለም ለሀገር እበቃለሁ ስትይ የነበርሽ ሰው ነሽ። እንዴት ነው ወደ ሱስ ልትገቢ ቻልሽው? እንዴት ነው እንደዚህ የደረግ ሱሰኛ ሆነሽ የተቀመጥሽው? ወደ ሱስ የገባሁት በአጋጣሚ ነው። እዛ አሜሪካን ሀገር እያለሁ እኔ ያለሁበት ስቴት ላይ ጥቁር አሜሪካን ጓደኞች ነበሩኝ። በፊት ትምህርት ቤት ስማር ነጮች ነበሩ። ከነጮች ውጭ ሌላ ዜጋ ማንም አልነበረም። በብዛት ነጮች ናቸው ያሉት፣ ጥቁሮች አልነበሩም። ግን በአጋጣሚ ከጥቁር አሜሪካኖች ጋር ተዋወቅኩኝ እና ከነሱ እንደዚህ አይነት ነገር ይሰሩ ነበር። ይሄ እንደ ኖርማል አድርገው እኔ ሀገሬ ላይ እኔ ገጠር ውስጥ ነው ያደግኩት ታውቃለህ። ከዛ በቃ ኖርማል አድርገው ነበር እንትን ሲሉኝ የነበረው ሲሰጡኝ የነበረው የሚጨስ ምናምን አይደለም፣ በሻይ የሆነ በምግብ ምናምን እያደረጉ ነበር የሚሰጡኝ። ከዛ በኋላ ግን በቃ ሰውነቴ እያለቀ እየደነዘዝኩኝ ምናምን መጣሁኝ። እሱን ካልወሰድኩኝ ምንም አይነት ነገር ማድረግ አልችልም። ትምህርቴን መማር አቃተኝ እና በቃ በዛ ምክንያት ህይወቴ ሁሉ ተበላሸ። አውቄ አልነበረም ወደዛ ሱስ የገባሁት። ከዛ አንቺ ራስሽ ድረግ አስተዳዳጅ ሆነሽ ቁጭ አልሽ? አዎ በቃ ሱሰኛ ሆንኩኝ። በቃ እዛ ውስጥ ተጨማለኩኝ። ያልሆነ ህይወት ውስጥ ገባው። በዚህ ህይወት ውስጥ እያለው ነበረ እና አባይነህን ያገኘኋቸው። አባይነህ እዛው ነው ያለውበት ስቴት ውስጥ ነው የሚኖረው። ከዛ መኮንን የሚባል ሰው እንግሊዝ ሀገር እንደሚኖር በጣም ሀብታም ሰው እንደሆነ ትልልቅ ድርጅቶች እንዳሉት እና አንቺ ጎበዝ ነሽ አብረሽን ብትሰሪ ምናምን አሉኝ። እኔም በቃ ያኔ ብዙ ተስፋ ቆርጬ ነበረ። ትምህርቴንም አቋረጥኩኝ። በጣም በቃ ህይወቴ ተበላሸ። እናቴን ቤተሰቦቼ ለውጣለሁ ብዙ ፈተና አይተው እንጀራ ጋግራ እንጨት ፈልጣ ተሸክማ አባቴ እንጨት ፈልጦ እሷ እንጨት ተሸክማ ገበያ ሸጠው ብዙ ነገር አድርገው ያሳደጉኝ ቤተሰቦቼ ለውጣለሁ ብዬ ህይወቴ ተበላሸ። በቃ ተስፋ ቆረጥኩኝ። ሰውነቴ ያለ ድራጉ አይሰራም ነበረ። በዛ መሀል ስራ ጀምሪያለሽ፣ አሪፍ ቢዝነስ ታገኛለሽ፣ ትምህርትሽን ብትተይም ከዚህ ውስጥ ምናወጣሻለን ምናምን በቃ ወደ እነሱ ጋር ገባሁኝ። የእነሱ ስራ ውስጥ እዛ ስራ ውስጥ እየሰራው እያለ በአጋጣሚ ድራግ ተያዘብኝና ዲፖርት ተደርጌ መጣሁ።
ግን የሆነ ድራግ ስለተያዘብሽ ብቻ ዲፖርት ተደረገሽ ነው የመጣሽው ወይስ ወንጀል ሰርተሻል? እኔ የሰራሁት ወንጀል የለም። ያው ድራግም እኮ ወንጀል ነው። ከዛ ውጪ ነው የምልሽ። ከዛ ውጪ የሰራሁት የለም። ኖርማል ቢዝነስ ነው የሚያሰሩኝ እንጂ ሌላ ነገር አልነበረም። እነሱ ኖርማል ቢዝነስ ማለት የንግድ ስራ ነው የሚሰሩት። መኮንን የሚባለው ባለሀብት ነው። ትልልቅ ድርጅቶች አሉት እና ስራ ያሰራኝ ነበረ። እኔም ሰራ ነበር። ሂሳብ ላይ ጎበዝ ስለሆንኩኝ የሂሳብ ስራዎችን ሰራ ነበረ። ክፍያ ይከፍለኛል። መጨረሻ ግን ያልሆነ ያው ድራግ ተያዘብኝ። ዲፖርት ተደርጌ መጣሁ። እዛ ሀገር ድራግ ተጠቃሚ ብዙዎች ድራግ ተጠቃሚዎች አሉ። ግን እንደዚህ ከተያዘባቸው ዜጋ ያልሆነ ሰው ዲፖርት ነው የሚደረገው። ወደ ሀገር መኮንን ድርጅቶችን ሂሳብ የሚያሰራሽን ድርጅቶቹ ያሉት እዛም አለው፣ እዛም ሀገር አለው፣ እንግሊዝ አለው፣ አሜሪካን ሀገር ነው ያለውበት ስቴት ውስጥ አለው። ከእንትና ከአባይነህ ጋር እኮ አብረው ይሰሩ ነበረ። አባይነህም በዛ ነው የተዋወቁት። በዛ ነው እኔን የሚያስተዋወቀኝ። ያን ቢዝነስ እዛ ሀገር ያው የሰው ሀገር ነው፣ አሜሪካን ሀገር ላይ ነው፣ ህጋቸው የጠበቀ ነው። ወደዚህ ሀገር ሲመጣ ነው ወደ መጥፎ እንትን የቀየሩት እንጂ እዛ እስካለው ድረስ እኔን የሚጎዳ ነገር ከሱሴ በስተቀር እኔን የሚጎዳ ነገር የምሰራው የለም፣ ያው ከድራጉ በስተቀር ማለት ነው። ወደዚህ ስመጣ ግን ያው የሰዎችን ነፍስ ማጥፋት፣ ከሰዎች ጋር ንብረት መቀማት ምናምን በቃ ያልሆነ ነገር መስራት ሆነ ስራቸው። እዛ ያው እጃቸው ውስጥ የወደኩ ስለሆንኩኝ በሱስ ውስጥም ስለተጨማለሁ ትሰራለች ብለው ስለሚያስቡ ዲፖርት ተደርጌ ስመጣ ደግሞ አማራጭ እንደሌለኝ አወቁ። መውደቂያ የለኝም። እንደዚህ ሆኜ ቤተሰቦቼ ጋር መግባት አልችልም። እንደዚህ ሆነሽ ቤተሰቦች ጋር መግባት አይሻልም? እንደዚህ ሆኖ የቁም ሬሳ ከመሆን ይሻል ነበር። የሰው አሻንጉሊት ከመሆን ይሻል ነበር። ያው በሚይዙት ያዙኝ፣ ቪዲዮ ምናምን ቀረጹኝ፣ አስፈራሩኝ። ከዛ በኋላ ደግሞ እንገልሻለን አሉኝ። በቃ በዛ ነገሩ ሳልወድ በግዴ እነሱ ውስጥ ገባው። ከምንም በላይ ካረኩት በላይ አሁን የሚሰማኝ እቴቴን መጉዳቴ ነው እንጂ ሌላ አይደለም። ለምን ስራ ብዬ ነበር የገባውበት ስገባ። እሷን መጉዳቴ ነው ምናምን እያልሽ አታስመስይ። በቀደም ነግሬያቸዋለሁ። የሁለተኛ ቢፕላኑ ቢሳካ ሊኖሩ አደርገው ነበር ብያቸዋለሁ። ባለመሳካቱ ተጸጽቻለሁ። ግን ያሞኔ አሁን ደግሞ ምንም ማምጣት የምችለው ነገር ስለሌላ አምኜ ተቀብያለሁ። በቃ ተጸጽቻለሁ። ጥፋቴ ነው አምኛለሁ። ቢሳካልሽ ግን ደስ ይልሽ ነበር? ደስ ይለኛል አይደለም። ያው ስራ ሆኖ ስለተሰጠኝ አደርገዋለሁ። ወንጀል ነው ነው ደስ ይለኛል አይደለም። ባለመሳካቱ እኮ ተጸጽተሻል እኮ በዛው ባለፈው ነው። አሁን ግን ስተት መሆኑን አምኛለሁ። ኧረ እባክሽ መጀመሪያ ስተት እንደሆነ አታውቂም ነበር? አውቃለሁ። ግን ምንድነው አሁን ስትያጂ ነው ስተት መሆኑን የሚገባሽ? ስለተያዝኩ ስትያጂ ነው ወይ ስተት መሆኑን የሚገባሽ? አሁን ቀበቶ የምታነሳው አሁንም ልትመታኝ ነው እንዴ? በቃ አመንኩ ልነገርኩ አይደል እንዴ? ሁሉንም ነገር ለህግ ማቅረብ ካለባችሁ አቅርቡኝ። ቅጣቴን ተቀብዬ ራሴን ለውጭ ወጥቼ ሰው መሆን ነው የምፈልገው። በቃ ወደ ማንነቴ መመለስ ነው የምፈልገው። እንደቀላለቅሽ ምንም ቢሆን እቀበላለሁ። በቃ እንደቀል የምትለቀቂ ሰው አይደለሽ። እኔና አንቺ ገና ብዙ ይቀረናል፣ በጣም ብዙ ማለት ነው። የሰማሽ ነው። ከዚህ በላይ እሺ ምን ላድርግ? በቃ ነገርኩህ አይደል እንዴ? የቤተሰብሽ አድራሻ የት ነው? ዋና ወንጀለኞችን ያው የቤተሰብሽ አድራሻ የት ነው? የቤተሰቦቼ ክፍለ ሀገር ነው ያሉት። የት እንዳለሽ አያውቁም አይደል? አሁን አያውቁም። መምጣቴንም አያውቁም። ቤተሰቦቼ እናሳውቃቸዋለን። ምን ችግር አለ? ኧረ በእናትህ እናትና አባቴ እንደዚህ በቆሻሻ ህይወት ውስጥ ሆኜ ማንነቴን እንዲያውቁ አልፈልግም፣ እንዲዋረዱ አልፈልግም። በቃ እኔ ተዋረድኩት ይበቃል። በደንብ ማወቅ አለባቸው። በእናትህ ልዑል እንዳታደርገው። ኧረ እባክሽ አንቺ እኔ ለመንግስት ስጡኝና ቅጣቴን ልቀጣ። እናንተ ከፈለጋችሁ ይፈልጋችሁ። ለራስሽ እናትና አባት ትጨነቂያለሽ አይደል? ለሰው እናት ግን አትጨነቂ። አሁን እኮ ተጸጽቻለሁ። ትላንት ዛሬ አይደለም። ዝም በይ። ስለተያዝሽ ነው የተጸጸትሽው፣ ስለተያዝሽ ነው እንጂ አንደኛው ከሽፎብሽ እኮ ሁለተኛውን እድል ለመሞከር እየጣርሽ ነበር እኮ። አለፈ ያ ስላልተያዝሽ ማለት ነው። አለፈ ያ። ሁለተኛውንም ባትያዥ ኖሮ ሌላ ሶስተኛ አድቫንቴጅ ይኖርሽ ነበር። ሌላም ሙከራ ተሞክሪ ነበር። አይጸጽትሽም ነበር መቼ የጸጸትሽ ስለተያዥና በቁጥጥር ስር ስለዋልሽ። ስለዚህ አንቺ ለእኔ እናት እንዳልተጨነቅሽ ሁላ እኔ ለምንድን ነው ለአንቺ ቤተሰቦች የሚጨነቀው? ደግሞ ምንም አይሆኑም። እኔ የአንቺን ማንነት ማሳየት እንጂ እነሱ አልተዋረዱ ምን አላሉ። አንቺ ነሽ ቆሸሸሽ የሚያገኙሽ። ችግር የለውም ልዑል፣ እነግራለሁ ካልክ ንገራቸው። እንደኔ ግን ባትነግራቸው ደስ ይለኛል። በደንብ ነው እንጂ ማወቅ ከነገርካቸው በቃ ንገራቸው። ቤተሰቦችሽ በደንብ ማወቅ አለባቸው። ልጃቸው ምን አይነት እንዲያዩኝ አልፈልግም።
ልጃችን ምን አይነት ጎበዝ እንደሆነችና ነገራቸው ምን አይነት ቦታ ላይ እንዳለች አንተን የሚያስደስት ሰላም የሚሰጥ ከሆነ ንገራቸው። እኔ ባልሆነ መንገድ በቆሸሸ ማንነት ውስጥ ገብቼ ነው ያንን ቆሻሻ ነገር ያረኩት። አንተ ግን ቢያንስ ንጹህ ህሊና አለ። ኧረ እባክሽ ልትሰብኪኝ ልታሳምኝ ስብከት አይደለም ትክክለኛውን ነገር ነው እየነገርኩ ያለሁት። ልታሳምኝ ንጹህ ህሊና እንዳንቺ አይነት ቆሻሻ ሰዎች መዋረድ ባለባቸው በመዋረድ ባለባቸው መልኩ መዋረድ አለባቸው። መቅለል ባለባቸው መልኩ መቅለል አለባቸው። ቤተሰቦችሽም ልጃቸው ምን አይነት ቆሻሻ ልጅ እንደሆነች ማወቅ አለባቸው። ይሄኔ እኮ ደረታቸውን ነፍተው ሰፈር ላይ አንገታቸውን ቀና አድርገው ያወራሉ ስላንቺ። ልጃችን አሜሪካ ነች እንዲህ ቦታ ላይ ነው ያለችው ምናምን ነገር ነው። በዚህ ሁላ ጊዜ ውስጥ እንኳን እንዴት ቆይ ቤተሰቦችሽን እንኳን እንዴት አታናግሪያቸው? እንደዚህ አይነት ነገር ውስጥ ገብቼ እንዴት ነው ቤተሰቦቼ ጋር የምሄደው? ተመርቃልኝ ሜዳሊያ አድርጋ የወርቅ ዋንጫ ይዛ ትመጣለች ብለው የሚጠብቁኝ ቤተሰቦቼ ምን ብዬ ነው በሶስት ተጨማልቄ በደም ተጨማልቄ እንዴት ነው ወደነሱ ጋር የምገባው? እና እስከ መቼ ሊጠብቁሽ ታዲያ? በዚህ ተስፋ እስከ መቼ ሊጠብቁሽ? እንደዚህ ሆኜ ከሚያዩኝ በተስፋ ቢጠብቁኝ ይሻላል። ለምን ህርማቸውን ቢያወጡ አይሻላቸውም? ልጃቸው አንደኛ እንደሞተች አድርገው ህርማቸውን ከሚደፉ ህርማቸውን ቢያወጡ አይሻላቸውም? እንደዚህ ሆኜ ብኖር ይሻለኛል። ህርም ቢያወጡ አይሻላቸውም ወይ? በተስፋ ከሚኖሩ ይኸውልሽ፣ ትሰሚኛለሽ? አሁን አንድ ነገር ለማድረግ ሞክራለሁ ብትይ እንደዚህ አንቄ እደፋሻለሁ። አንቄ ማለት እናቴን አመጣታለሁ እግሯ ላይ ተደፍተሽ ይቅርታ ትጠይቂያለሽ። አንተ ስላስፈራራኸኝ ሳይሆን እኔም ካሁን በኋላ ምንም ነገር አላደርግም። ይቅርታ መጠየቁ ግዴታዬ ነው። ይኸውልሽ እንዳንቺ አይነት ሰዎች መቼም እንደማትታረሙ አውቃለሁ። ገንዘብ አይን አምሯችሁ ላወራችሁ ሰዎች ማለት ገንዘብ ጥያቄ ያለበት ሰው ሁሉ ጊዜ ገንዘብ ይሄ መጀመሪያ መግቢያዬ ለገንዘብና ለገንዘብ አልነበረም። እኔ ተረተረትሽን አልሰማም። ማሚን አምጣት እቴቴ እባክሽን ይቅርታ አድርጊልኝ እናቴ እባክሽን በድዬሻለሁ። ይቅርታ አድርጊልኝ እባክሽን ይቅርታ አድርጊልኝ እቴቴ እባክሽን እናቴ እባክሽን ይቅርታ አድርጊልኝ እባክሽን በድዬሻለሁ። ይቅርታ አድርጊልኝ እባክሽን ይቅርታ አድርጊልኝ። ቀላል በደል ነው። እኔ እግዚአብሔር ይቅር ይበል። አንቺ መልካም ስለሆንሽ ነው እኮ በህይወት የተረፍሽው። እንደኔ ክፋት አይደለም። ይቅርታ አድርጊልኝ እባክሽን እቴትዬ እባክሽን ይቅር ይበል። እባክሽን ይቅርታ አድርጊልኝ። ለያት ተቀመጥበት እባክሽን ይቅርታ አድርጊልኝ። በደልሽ እኮ ከፍ ያለ አውቃለሁኝ። በደልሽ ከፍ ያለ ይቅርታ የሚያስፈልገው ጥፋት አይደለም ያጠፋሁት፣ ግን ይቅርታ ከፍ ያለ ዛሬ እዚህ ቦታ ታገኘኝ ነበር። አውቃለሁ እኔ ላንቺ ከማሰብ ላንቺ ከማለት እግዚአብሔር ይጠብቅሽ። እባክሽን ይቅርታ ተነሽ፣ በቃ ተነሽ። እሱ ይቅር ይበልሽ። እኔ ምን ይቅርልሻለሁ እናቴ? እኔን አውቃለሁ ላንቺ አይገባም፣ አጥፍቻለሁኝ። ያቺ ምስኪን ልጅ ብትሞት ዛሬ ምን ሆን ነበር? አሳውሮኝ ነው። እባክሽን ይቅርታ። ምን ሆን ነበር? ብቻዬን አልነበርኩኝም ያኔ። ይቅርታ አድርጊልኝ። ይሄ የሚታመን ነገር አይደለም። አስበሽ አሰላስለሽ ስጋሽን ሸጠሽ ነፍስሽን ሸጠሽ ለገንዘብ ለዚህ ለማይረባ ነገር ለገንዘብ ብለሽ ለምን? አውቃለሁ ምን ስለሆነ ነው? ገንዘብ ብቻ አይደለም አስፈራርተውኝ በነፍሴ መተውብኝ ነው። ላንቺ መደረግ የሌለበት ነገር ያደረኩት አላምንም። አንቺ ህሊናሽ ይሄንን ካልፈቀደ በስተቀር አታረጊው። በሉ ግደሉኝ አይገሉሽም። አይገርምሽም? አልነበርኩኝም። እባክሽን እቴ ይቅርታ ይሄን አላምንሽም። ለኔ እባክሽን ለኔ ይደረጋል አይደረግም። አንቺ እኮ ከእናት በላይ ነሽ። ተይ ጌታ ይቅር ይበልሽ እሱ ራሱ እንጂ እኔ ውስጤ ከኔስ ልሞት ያቺ ምስኪን ደሃ ብትሞትስ? እሷ ለገላት እኮ አልነበረ እንደዛ ያደረኩ። ብርጭቆ እኮ አፍ የለውም ወይን ቦታ መርጦ እንትን አይልም። እዚህ ጋር ብትመቻት ብትቀርስ? እሺ አሁን ይቅርታ አድርጊልኝ እባክሽን። ይቅርታሽን ብቻ ይቅር ይበልሽ አልኩሽ። እሱ ይቅር ይበልሽ እቴትዬ እባክሽ። እሱ ይቅር ይበልሽ። እኮ መልካም ሰው ነሽ። እንደኔ ክፋት ሳይሆን መልካምነቴ ነው ታዲያ ይሄ ያደረገው። እግዚአብሔር ቸርነት እኮ ድነሻል። እሱማ እኮ እሷ ትርፎሻል። አሁን ያልፈቀደው ነገር አይሆንም። ያልፈቀደው ነገር አይሆንም። ስለዚህ እሱ ይቅር ይበልሽ። እኔ ምንም ይቅር አልልሽም። እንደው አይኔም እንደው አየሽ ግን ምን ያደርጋል አይኔ ሊያት
አጠገቤ ምን እንደምትል እያልኩ ነበር ያለሁት። አሁን እኮ ተጸጽቼ ነው ተጸጽቻለሁ። አሁን ይቅርታ አድርግልኝ። ዞር በይልኝ በእናትሽ ዞር በይልኝ ዞር በይልኝ። እኔ ሰው ይቅርታ ቢለኝ ጨክኛለሁ። አንቺ ግን በነፍሴ እኔ ስልሞት ስንት ወንጀለኛ ይሆናል እሱ እኔ ብሞት እሱ በወንጀል ተጨማልቆ ይቀራል። ለሌሎቹ ሲሮጥ እሱ እንደገና ወንጀለኛ ይሆናል። የዋህነት ሻድኖሻል እኮ ያ ሁሉ ቀረ እኮ በቃ አሁን ተይ ሰው ማመን ከንቱ ሰው ማመን ከንቱ ለሰው ማዘን ከንቱ ልክ ነው ልክ አይደለም ከንቱ ነሽ ጥፋቴን አምኛለሁ ከንቱ ነሽ እኔ አንቺን ሳይ ማምዬ አንቺን ሳይ ይለቀኛል አንቺን ሳይ እንዲሆነኝ አንቺን ሳይ እኮ በሽታ ሁሉ ገደል ይገባ ስትይ በእውነቱን ይዤሽ ነበር ታዝዤ እኮ ነው እኔ ተይዤ ነው ታዝዤም ነው እሺ ምን ላድርግ እሺ ላንቺ አይገባም አውቃለሁ ወደዚህ ነገር ሲገባ እንደማይገባሽ ያው ካላመነ እኮ ያንን ነገር አይሰራም ህሊና ሲያምን ነው አስፈራራው አንዳንዴ ነፍስሽን ተወጂ ይለ ራስ መውደድ እኮ ነው ዛሬ ነው ራስ መውደድ ጥሩ እንዳልሆነ ይገባኝ ለሰዎች መኖር ይገባኝ ዛሬ ነው ያኔ ግን ራሴን ብቻ ነበር የምወደው እናንተም በወዳችሁ እናንተም ባከብራችሁ ለኔ ያደረጋችሁልኝም ባስብ ኖሮ እንደዚህ አልሆንም ነበር ልጄ አንድ ነገር ስትገቢ እነዛ እዛ ታሪካቸውን ያወራሽልኝ እናትና አባትሽ በፊትሽ መምጣት ነበረባሽ እነሱን እንዲሳላረግ እነሱን ላሳልፍ ብዬ ያልሽ ነበር ስታወሪኝ ነበር እንዴማ ባለው ለሶስት ተጨማሪ እሱ ተበላሽ ህሊናሽ እንዴ ያ ተበላሽ እኮ ሌላ ህይወታለሽ ወጣት ነሽ ሌላ ህይወታለሽ እንዴት ሰው ነፍስ ለማጥፋት እንዴት ነፍስም ደግሞ ላይጠፋም ይችላል በሽተኛ ለማድረግ እንዴት አንቺ እንዴት እንደዚህ ታደርጋለሽ ወቀሳው ይብቃኝና ይቅርታ አድርጊልኝ አጥፍቻለሁ አውቃለሁ እኔ ወቀሳው ህሊና ቢኖርሽ ትምህርት ነው እየሰጠውሻለሁ አዎ ተቀበያለሁ እሱንም ትምህርት ነው እየሰጠውሻለሁ ነገ ዛሬ አንቺ ነገ አሁንም በህግ መጠየቅሽ አይቀር እሱን እቀበላለሁ ማንንም እንዲነካሽ አልፈልግም ማንንም እንዲመታሽ አልፈልግም ለህግ ግን መቅረብ አለበት መታኝ ቀጠኝ እኮ በቃ መጥቶ እንዴት አስሮ እንደገረፈኝ አላየሽም እንደው በቃ አንተ እኔ ያወራኋት ነው አንተ የህግ ሰው ነህ አይደለም እንዴ ለስንቱ አይነ በራህና አይደለም እንዴ ዛሬ በጉልበት መጠቀም የለብም ለህግ አሳልፈ መስጠት ምስክር ሞልቷል አምናለች ለህግ ነው መስጠት ያለበት ቅጣቴን ተቀጥቼ እወጣለሁኝ እኔ ነገ ታርሜ ሰው መሆን ነው የምፈልገው ቴቴ ነው ያለበት አንተ ምክንያቱም የህግ ሰው ነህ ስንቱን አድናል ስንቱን እስር ቤት ከተሃል እንዴ ዛሬ እንደገና አንተ እሷን ቀጥቀጣ ወንጀለኛ ለመሆን ጥሩ አይደለም የሰው ልጅ በትዕግስት ሲራመድ ነው ጥሩ እግዚአብሔር አትርፎናል ያቺም እግዚአብሔር አትርፏታል እኔም አልደረሰብኝም እግዚአብሔር ይመስገን እግዚአብሔር ጥላ ከለላ ሆኖኛል አንተ ደግሞ እንዳያስካት ምንድነው ለፍርድ መቅረብ ፍርድ እንደፈለገ ያርጋል በቃ ዝም በይ አሁን ዝም በይ አንቺ ዝም በይ አጥፍቻለሁ ቀበላለሁ መምታት መብት የለውም መታኛ ሆነማ ጥፋቴ ነው ተቀበል እሱ መጥቶሻል በቃ በእናቱ መጣሽበት በማይመጣ መጣሽበት እውነት ነው በማይመጣ ስለመጣሽበት ግድ ነው ይናደዳል የሰው ልጅ ነው ምንም ህግ እንትን ያለ አዋቂ ቢሆንም ያው ግንፍል ማለት አይቀርም በእናቱ መጣሽበት አለሳፍ ለስለስ ብለሽ ገብተሽ እንዴት እንዲሁ ህሊናሽስ እንዴት ፈቀደው ይሄ አማረኝ ይሄ ፈጠረኝ እናንተ ጋር ስቀመጥ እንዲሆናል ያሽለካ አንቺ ቃል እስኪመቻችልሽ ያራመርሽ ነበር መቼ ገባኝ አላወኩ አሁን እኮ ተጸጽቻለሁ ቴቴ እባክሽ አላወኩ ስለዚህ አሁን አንተ ኃይል ቃል ማውጣት የለብህም ይሄንን ትልልቅ ነገር የሰራ ሰውዬ ዛሬ በዚች ልጅ ድንገት የሆነ ነገሯን በስመታት ወንጀለኛ መሆን የለብህም ህግ አለ ህግ እንደፈለገ ይቅጣት እጅ ከፍንጅ ነው የተያዘችው በምላሱ አምናለች ስለዚህ አንተ ህግ አዋቂ ሆነ እንደገና የመምታት እንጂ እሱን እቀበላለሁ ጥፋቴ ነው በቃ አንቺ ዝም በይ እሺ ቴቴ ቀበላለሁ ታያለሽ
ዝም በይ። እኔ ይቅርታ ባረግልሽ ህግ ይቅራልሽ። ህግ ይቅር አይበለኝ። እኔ አንቺን ይቅርታ የዋሃውን እናት ይቅርታ ነው የምፈልገው። እና ይሄ ምን ስትያሰብሽው እንደዛ ፍቅር 6 ወር ሙሉ እየተመላለሽ ፍቅር ሆነን አለሷ ይሄን ስሩላት፣ ይሄን ስርና ጠብቋት፣ ይሄን አድርጉላት፣ የከፋት ናት ብዬ እንደናት ከዚህ ውስጥ እንደወጣሽ ልጅ ይዤሽ አሁንም ተደፍነሻል። አሁን አንተ ጸጥ በለሽ። አሁን እሱ አሁን ልክ ነው እና ለብዙ የምትተርፍ እናት ነው ሰው ልጅ ለብዙ ለኔ አይደለም ላንቺም ራስ ሆነሽ ብላ ላንቺም ተርፋና አውቃለሁ። ዝም በይ አውቃለሁ። አትበይ ዝም በይ። አንተ ኃይል ቃል የማያስፈልግም። ዝም በይሽ። ህግ አለ። ህግ አዋቂ ሰው ትዕግስት ይኖረዋል አይደል እንዴ? በትዕግስት ሁሉን ነገር በትዕግስት ነው ማድረግ ያለበት። በኃይልም የሆነ ነገር የለም። እርግጥ እንደተናደር ከዛን ቀን ብትኖር ራሱ አንቀህ ነው የምትገላት ማለት ነው። በዚህ አይነት እንደዛ ይሄማ የህግ ሰው እንደዛ ያደርግ ገባ? የህግ ሰው እንደዛ ያደርግ። ስለዚህ ቴቴ ቀርበ መጀመሪያ ከመሄዴ በፊት እሱ ይቅር እባክሽን ይቅርታ እባክህን አንዴ ይቅርታ ታድርግልኝ። በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የኢትዮሮል ስቴት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። እስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ወስደህ ህግ አለ ለህግ አስረክባት። ብዙ ምስክር አለ። አምናለች፣ እሷም አልካደችም። አረጋለሁ አለች። አንተ ኃይለኛ ብትሆን የምታፈራገጥ ማታመን ከሆነ በኃይል ታሳምናት ትችላለህ። ነገር ግን እሷ አምናለች። ህግ ደግሞ ካመነች ለፍርድ ያቀርባታል። ሰው መግደል ነው። ልጅያችን ህፃን ልጅ መፈንከት ራሷን ብትሞት ወደ ህግ እንጂ እንደዚህ ብለህማ ራስህን በጣም እንትን ማለት የለብህም ነው የምለው እኔ። እናንተም ደግሞ ያንተ ግሩፕ ያንተ ጓደኞች በጣም 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 ጀግኖች ናችሁ፣ ጀግኖች ናችሁ። የተደበቀችበት ፈልፍላችሁ አውጥታችሁ ማግኘታችሁ በጣም 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 ጀግኖች ናቸው። እኔ ደስ ነው ያለኝ። ወንጀለኛ እንደዚህ ፊት ለፊት ሲታይ እኔ ረክቻለሁ። በዚህ አይነት እኮ ሌላም ያደረገችው ነገር ሊኖር ይችላል። በእኔ ብቻ አይደለም፣ በእናንተ ዙሪያ ያደረገችው ነገር ሊኖር ይችላል። አለሳልሶ ያን ሁሉ ይፋ እንድታወጣ ማድረግ። እኔ ዛሬ ግን እሱማ ብዙ ነገር ይኖርባታል። እንደዚህ ተርበትብታ ማየት ለኔ ትልቅ ነገር ነው፣ በጣም ትልቅ። ህግ ግን እንደፈለገ ያድርጋት። እሺ እናት፣ ያው እኔ ቃል በገባሁልሽ መሰረት ላገናኝ ስለፈቀድኩ ነው፣ ግሪስተር እንድትወርቅ ስለፈለኩ እንድትመጪ ያደረኩት። ለማንኛውም በቃ ችግር የለውም። ከዚህ በኋላ ያው ህግ የሚጨርሰውን ነገር ይጨርሰዋል። ሚኪንም ጉዳዩን ተከታትላችሁ እውነትን አውጥታችሁ እንድታስፈቱ ትፈልጋለሁ። ተፈቶ ደግሞ እሱ ማየት ትፈልጋለሁ። በርቱ፣ ብርታቱን ይስጣችሁ። ሚኪ ማለት በጣም 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 ጎበዝ ነው። ግን ባልሆነ ነገር እስር ቤት ገብቷል። ችግር የለውም። እሱ ለማድረግ የቻልነው ነገር ተቀበለ። እኔ ውስጤ ነው ያዘነው፣ በጣም ውስጤ ያዝኗል። ዛሬም በሱ ላይ እየተሰራ። ስለዚህ
እሱን ደግሞ አምጥታችሁት ለማየት ያብቃኝ። እውነት እኔ ዛሬ አንጀቴ ቁርጥ ብሏል እሱን ስላላየሁት ከመሀላችን ስለጠፋ እና እንደምንም ፈልጋችሁ አምጡት፣ እንደምንም አስወጡት፣ ከእስር ቤት አስወጡት። እሺ ያው እኔም አሁንም ከዚህ ወጥቼ ቀጥታ ወደዛ ነው የሚሄደው። የእሱን ጉዳይ ነው እየተሯሯጥንብን ያለ ነው፣ አለወዘን ነው ሁላችን። እንግዲህ ይፈታል ብዬ ተስፋ አደርጋለሁ። ማለት እንደነገርኳችሁ በቃ የቤት ውስጥ እስረኛ የቁም እስረኛ እንዲሆን ለማድረግ ጉዳዩ ሙሉ በሙሉ መፍትሄ እስኪያገኝ ድረስ በዋስ እንዲወጣ ለማድረግ እየሞከርን ያለ ነው። አይ ቲንክ ዛሬ እንጨርሳለን ብዬ አስባለሁ፣ እግዚአብሔር ከፈቀደ ያለውን ነገር በጠቅላላ የማሳውቃችሁናል። ዛሬም ባይሆን ብቻ በዚህ ሳምንት ውስጥ እንደምንም ብለን የእሱን ጉዳይ በደንብ እየታየ ስለሆነ፣ ምክንያቱም ያው አጉል ነው እንደነገርኳችሁ አበበ ኮማ ውስጥ ነው ያለው፣ እስካሁን አልነቃም። ነገር ግን ከዚህ በኋላ ቆሞ መራመድ ላይችል ይችላል ብቻ ሳይሆን እርግጠኛ ሆኖ ሐኪሞቹ እንግዲህ እንደማይራመድ ነው እየነገሩን ያሉት። ከዛ ባሻገር ደግሞ ያው ምናልባት የማስታወስ ችሎታ ላይኖረው ይችላል ተብሏል። ያው በጥፋቱ ይገባዋል፣ እግዚአብሔር ፈርዶበታል። ያጠፋው እስከዛሬ ብዙሃንን የበደለበት፣ ብዙሃንን የጨቆነበት፣ ብዙሃንን ያስለቀሰበት ክፍያው ነው ብዬ ነው ማምነው። ግን ደግሞ በወንድማችን ሚኪ ሰበብ መሆኑ ደግሞ ትንሽ ያማልና እሱን ነገር ሶርብ ለማድረግ እንግዲህ ችግሩን ለመፍታት እየተሯሯጥን ያለ ነው። ዛሬም ባይሆን ነገም ባይሆን ከነገ ወዲያ እንግዲህ በዚህ ሳምንት ቶሎ ብለን ሚኪን በዋስ እናስወጣለን ብዬ ተስፋ አድርጋለሁ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ያው ለሚኪ መልካም ጸሎታችሁን አይረሳ። እንዲሁም ደግሞ ለብሩክ ወንድማችንም ምሕረቱን እንዲልክለት እንድትለምኑ ዱዓ እንድታደርጉ እንድትጸልዩ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ እንግዲህ ሰብስክራይብ ያደረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑና ይህንን ቻናል እንድትቀላቀሉ እንድታበረታቱ ይፈልጋሉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ይፈልጋሉ። በያላችሁበት መልካም ቆይታ፣ ሰናይ